ሰላም ጤና ይስጥልኝ ውድ የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች፣ ይህ ወጋ የተሰኘው ሳምንታዊ የህግ ግንዛቤ ማስጨበጫ ፕሮግራማችን ነው። ክቡራና ክቡራንት እንግዲህ ከረጅም ጊዜ በኋላ ወደ ፕራይም ስቱዲዮ ተመልሰናል ማለት ነው። ወጋ ፕሮግራማችን ወደ እናንተ አድማጭ ተመልካቾቻችን ልትደርስ ትችላለች በዛሬው ዕለት። እንግዲህ ከዚህ በኋላ በየሳምንቱ እንደተለመደው ህግና ህግ ነክ ጉዳዮችን ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን የምናደርስ ነው የሚሆነው ማለት ነው። ዛሬም እንግዲህ በአንድ ርዕሰ ጉዳይ ወደ እናንተ እንደርሳለን። የፕሪቶሪያ ስምምነትና የምርጫ ቦርድ ጋር ተያይዞ ምርጫ ቦርድ የሰጠው ውሳኔ አለ። ምናልባት ህጋዊነቱን በተመለከተ አዋጆችን የምርጫ ቦርድ አዋጆችን እያነሳን እንዲሁም ደግሞ የፕሪቶሪያ ስምምነትን በተመለከተም እሱንም ምንመለከት ነው የሚሆነው ማለት ነው። እንግዶቻችን እንግዲህ ዛሬ አቶ አብዱራዛቅ ነስሮ በማናቸው ፍርድ ቤት ጠበቃና የህግ አማካሪ እንዲሁም ደግሞ የህግ ጉዳዮች ተመራማሪ ሪሰርቸር ናቸው ማለት ነው። አቶ ዮናስ ወልደየስ እንግዲህ እሳቸውም ለፕራይም ስቱዲዮ አዲስ አይደሉም። አቶ ዮናስ ወጋ ፕሮግራም ላይ ከዚህ ቀደም ቀርበዋል። አቶ ዮናስ ወልደየስ ጠበቃና የህግ አማካሪ እንዲሁም የማህበረሰብ ማንቂያ ፕሮግራሞችን የተለያዩ ፕሮግራሞችን ይሰራሉ። ስለዚህ ሁለታችሁ እንግዲህ ወደ ፕራይም ሚዲያ ስለመጣችሁ እጅግ በጣም ደስ ብሎኛል። አመሰግናችኋለሁ በጣም ቴንኪዩ። እሺ እኔም ያው ራሴን ለማስታወቅ ያህል ትሩፋት በላይ እባላለሁ። ፕሮግራሙን በጋራ ከአብዱራዛቅ ጋር አዘጋጅተን ወደ እናንተ የምናቀርብላችሁ ነው የሚሆነው። ጠበቃና የህግ አማካሪ ነኝ። ስለዚህ ወደ ቀድሞ ጥያቄያችን ስንመለስ ወደ መጀመሪያ ጥያቄያችን ስንገባ ምናልባት እንግዲህ የፕሪቶሪያው ስምምነትና የምርጫ ቦርድ ውሳኔ ህጋዊ አንድምታው ምን ይመስላል የሚል ታይትል ላይ ነው የምንወያየው ተወያዮቻችን። ስለዚህ የብሔራዊ ምርጫ ቦርድና እንደው የቀድሞ ህወሓት መካከል የነበረው አለመግባባት እንደው መንስኤው ምንድነው ብላችሁ ታስባላችሁ ወደሚለው እንደ መንደርደሪያ እናንሳና አንዳንድ የህግ ጉዳዮችን ከምርጫ ቦርድ ጋር እና ከፕሪቶሪያ ስምምነት ጋር እያያዝን የምንቀጥል ነው የሚሆነው ማለት ነው። እስቲ እንደው የምርጫ ቦርድና በቀድሞ ህወሓት መካከል የነበረው አለመግባባት እንደው መንስኤው ምንድነው ብላችሁ ታስባላችሁ? ቅድሚያ እድሉን ለማለስጥ በመጀመሪያ ደረጃ ይሄን ፕሮግራም ስላዘጋጀሽ እና እንግዳ ስላደረግሽን አንቺንም ሚዲያውንም ፕራይም ሚዲያ እናመሰግናለን። እንግዲህ እንደተባለው ወደ 2-3 ይቀርበናል። ጥሩ ሚዲያ ነው። ኤኒዌይስ ይሄን ካልኩኝ በዋናነት እንግዲህ የህወሓትና የምርጫ ቦርድ አለመግባባት መነሻው መንስኤው ምንድነው? የሰሜኑን ጦርነት መነሻ ተደርጎ ከፌደራል መንግስት ጋር የነበረው ግጭት ወይም ደግሞ ጦርነት ያንን መሰረት ተደርጎ ህወሓት እንደ ፓርቲ የምርጫ ቦርድ በአዋጅ ቁጥር 1162/2011 የወጣውን አንቀጽ 98 ወይም ተከታታዮቹን በመተላለፉ ወይም ቃል በቃል በአመጽ ውስጥ በመገኘቱ በሚል ያንን አዋጅ ጠቅሶ እንዳገደው ቦርዱ ይታወቃል። ይህንን ደግሞ በስተመጨረሻም እንግዲህ ዋናው ኮዙ ይሄ ሆኖ እያለ ይሄ ጦርነቱንም ሆነ አጠቃላይ ግጭቱን ለማቆም ደግሞ በስምምነት ለመፍታት ሶስተኛ ወገን አፍሪካ ህብረት በጉዳዩ ላይ ጣልቃ ገብቶ ምክንያቱም የጦርነት መጨረሻው ዞሮ ስምምነት ነው። ስለዚህ እስከ መጨረሻው በአንድ ሀገር አሸናፊም ተሸናፊም አይኖርም ለጊዜያዊ ካልሆነ በስተቀር። ስለዚህ ይሄንን በስምምነት ፍቱ በሚል አደራዳሪ ገባ፣ አፍሪካ ህብረት ጣልቃ ገባ። ያ በሚገባ ሰምሮ ሁለቱ አካላት የፌደራል መንግስትና የህወሓት ወይም ደግሞ የክልሉ ጊዜያዊ መንግስት ትራንዚሽናል ገቨርንመንት መካከል ፕሪቶሪያ ላይ ስምምነት ተደረገ። የዚህ ፕሪቶሪያ ስምምነት በዋናነት እንግዲህ ያካተታቸው እንደምናውቀው አንደኛ ጦርነቱን በዋናነት ማቆም ነው። በሁለተኛ ደረጃ ተፈናቃዮችን ወደ ነበሩበት የመመለስ፣ መሰረተ ልማቶችን ወደ ነበሩበት የመመለስ አስፈላጊውን ነገር ሁሉ የፌደራል መንግስት እንዲያደርግ፣ በህወሓት በኩል ደግሞ ፌደራላዊና ህገ መንግስታዊ ስርዓቱን ሌሎች የሀገሪቱን ህጎች አክብሮ የፌደራል ስርዓቱን ባከበረ መልኩ እንዲንቀሳቀስ በሚል እንደዚሁም ደግሞ የፌደራል መንግስት ህወሓት ወደ ህጋዊ ጥያቄውን አንስቶ ስለነበረ ህጋዊ ወደ ህጋዊ ማዕቀፉ ወይም ደግሞ ፓርቲነቱ እንዲመለስ ዛ ስምምነት ላይ የፌደራል መንግስት ሁኔታዎችን ያመቻቻል፣ ፋሲሊቴት ያደርጋል በሚለው መሰረት
የፌዴራል መንግስት እንግዲህ ኤግዞስት አድርጎ ነገሮችን አመቻችቶ ችግሮችን ለመፍታት አዋጅም ወጥቶ የተሻሻለ ምክንያቱም ምርጫ ቦርድ ተጠየቀ ምርጫ ቦርድ የሚመልስበት የህግ አግባብ አንዴ በአሸባሪ ወይም ደግሞ በሌላ በአመጽ ውስጥ የተገኘን ወደ ህጋዊ ማዕቀፍ የሚመልስበት አግባብ ባለመኖሩ ሌላ አዋጅ አወጣ። ያለው አዋጅ ምንድነው? ማሻሻያ አዋጅ ይህንን ህጋዊ ሰውነት ወይም ደግሞ ሌጋል ፐርሰናሊቲውን ለመመለስ የፓርቲ ምዝገባውን ለማሟላት ህወሓት የፌዴራል መንግስት አዋጅ አወጣ 1232 2016 ህጋዊ ስርዓቱን ተከትሎ ቅድም ያልነው ፌዴራላዊ ህገ መንግስታዊ ስርዓቱን እስከተቀበለ ድረስ ነገሮችንም ደግሞ በሰላማዊ መፍታት አስፈላጊ በመሆኑ ይህ አዋጅ ወጣ። ምርጫ ቦርድም ይህንን ተከትሎ ፓርቲውን መዝግቦ ፍቃድ ሰጠው። እሱን ያው አቶ ዮናስ መጨረሻ ላይ የምንመጣበት በደንብ ዝርዝሩን እናያለን። ነገር ግን አሁን በዋናነት እንደው ለአለመግባባቱ መንስኤዎቹ ምንድናቸው ወደሚለው እንሂድና ስለ ፕሪቶሪያው ደግሞ ስምምነት እናወራለን በዝርዝር። ስለዚህ አቶ አብዱረዛቅ ተመሳሳይ ጥያቄ ነው የምጠይቀውት። ምናልባት እንደው አለመግባባቱ እንዴት ተፈጠረ፣ መንስኤዎቹ ምን ነበሩ የሚለውን ትንሽ ያንሱልኝ። አመሰግናለሁ። እኔም ይሄ ፕሮግራም በመዘጋጀቱ ሚዲያውን ማመስገን ወዳለሁ። እንግዲህ ወደ ኋላ ነው የመለስሽን። እንደሚታወቀው በተለይም የሰሜኑ ጦርነት እንዳጠቃላይ እንደ ሀገር ብዙ ሰዎች ህይወት የጠፋበት በአጠቃላይ ደግሞ በንብረት ደረጃም የፌዴራል መንግስቱ ለምሳሌ ለሕዝብ ተወካዮች ምክር ቤት ባቀረበው ከ1.5 ትሪሊየን በላይ በውድመት እንግዲህ አጠቃላይ የማቴሪያል ኮስቱን በተለይም በተከበሩ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት በቀረበው አጠቃላይ የሰሜኑ ጦርነት ከ1.5 ትሪሊየን በላይ ያደረሰ መሆኑን ሪፖርት ቀርቧል። የሰውም ጉዳት የሰው ሞት በምንም የማይተካው ስለዚህ በብዙ መንገድ ይሄ ሁሉ ውስጥ የገባ ነው ማለት ስታስቢው በሀገርም በአጠቃላይ ደረጃ በብዙ መልኩ ዋጋ ያስከፈለ ደም አፋሳሽ የሆነ ጦርነት ነው የነበረውና እንግዲህ ይሄ ጦርነት ከተካሄደ በኋላ የምርጫ አዋጅ ኦልሬዲ ወጥቷል። ቅድም እንደተጠቀሰው በምርጫ አዋጁ አዋጅ ቁጥር 1162 ማንኛውም ወደ አመጽ የተሰማራ ፖለቲካ ፓርቲ ከፓርቲ ሊሰረዝ እንደሚችል በአዋጁ በግልጽ የተመላከተ በመሆኑ ያ ውሳኔ ሊሰጥ ችሏል ማለት ነው። ስለዚህ መነሻው ምንድነው? እንግዲህ ሁላችንም እናውቃለን። አንዳንዴ በጣም አከራካሪም የነበረው በእርግጥ አሁን ወደ ኋላ ተሄዶ ብዙ እንትን ቢኖረውም ምርጫ መደረግ መተላለፍን ተከትሎ ነው ማለት ብዙ ሰዎች ሲያወሩ የነበረው ብዙ ሀገር ፖስት ኢሌክሽን ቫዮለንስ እንደ ኢሹ ይነሳል እና ምርጫውን ተከትሎ የሚደረጉ ነገር ብዙ ነገር ይኖራል። የኢትዮጵያ ደግሞ በጣም አስገራሚ ተብሎ ብዙም ሲነገር የነበረው ምንድነው የምርጫ ቀን በመተላለፉ ልክ ሀገር በሱ የቆመ እንደሚመስል ሀገር ይፈርሳል እንደዚህ ማለት እስከዛሬ ይሄ ሀገር በብዙ መንገድ ሲያልፍ በተለያየ መልክ አልፎ ነው የመጣው ማለት አሁን ያለበት እንትን በብዙ መንገድ ነው ወደዚህ የደረሰውና ሌሎች ሀገሮችም ተሞክሮ ብንስ ለምሳሌ ዚምባብዌ፣ ኬንያ ብናነስ ኖርማሊ ፖስት ኢሌክሽን ቫዮለንስ ነው ሊነሳ የሚችለው። የኢትዮጵያ ግን በጣም አስገራሚ የተባለው ቀኑ በመራዘሙ ብቻ አይ በቃ ኮቪድ ስላለ ምርጫው መራዘም አለበት የሚል ነገር በመጣቱ ግማሹ በአንድ በኩል አይ ከተራዘመማ ሀገር ይበተናል፣ ሀገር ይፈርሳል። እንደ ኤክስፒሪየንስ ግን እኔ በግሌ አላውቅም። እንደ ብዙ ሀገሮች የተፈተኑት ምርጫ ተደርጎ ምርጫውን ተከትሎ የሚመጡ ቅድም እንዳልኩት ዚምባብዌም ኬንያ ላይም ፖስት ኢሌክሽን ቫዮለንስ ትልቅ አጀንዳ ነው የነበረው እና እንደዛ መሆን አልነበረበትም። ያ በመሆኑ ምክንያት ደግሞ እንደተባለው እንግዲህ ቅድም እንዳልኩት ሀገርን ብዙዎች ህይወታቸውን ያጡበት እንደውም አንድ ወቅት አስታውሳለሁ የተባበሩት መንግስታት ድርጅት ሴክሬታሪ ጀነራል በቃ እንትኑ አውት ኦፍ ኮንትሮል ሆኗል እንትኑ ሲገልጹበት የነበረው ይሄ ነው ማለት ከቁጥጥር ውጭ ወጥቷል። በቃ የጦርነቱ ምን ያህል ዋጋ ያስከፈለ እንደ ሀገር ያን ተከትሎ ደግሞ ይሄ በመሆኑ ምክንያት ደግሞ በግልጽ በአዋጁ በተቀመጠው መሰረት ፓርቲው ሊሰረዝ ችሏል ማለት ነው። ስለዚህ መነሻው ምክንያቱ ያቺ የምርጫ መደረግ አለበት የለበትም ኮቪድ ተከትሎ የሚለው እንደ አንድ መሰረታዊ ሊነሳ የሚችል ነው እና ያን ተከትሎ በመጣው እንትን ወደዛ ሄዷል ማለት ነው። በጣም ጥሩ አመሰግናለሁ። ሁለታችሁም ጥሩ የሆነ ነገር ነው ያጋራችሁ ማለት ነው።
ያው እንደሚታወቀው እኔም ትንሽ ለማለት ያህል አሁን ባላችሁት ላይ ትንሽ ለመጨመር ያህል ህገ መንግስቱን ስናይ እንግዲህ በ1983 ዓመተ ምህረት ኢህአዴግን ወደ ስልጣን መጣ እስከ 1987 ዓመተ ምህረት እንግዲህ የሽግግር ቻርተር የነበረ ኢትዮጵያ ውስጥ ፓርላማ አልነበረም። ከዛ በኋላ ነው ግን ነገር ግን በ1995 ዓመተ ምህረት አሁን ስራ ላይ ያለው የኢፌዴሪ ኮንስቲቱሽን ምናልባት ስለ ህገ መንግስቱም የተያያዘ ጉዳዮች ስለሆነ ኮንፍሊክት የተፈጠረበት ዋናው ምክንያት ህገ መንግስቱን ባለመከበሩ በተለይ ከምርጫ ጋር ተያይዞ ያሉ ድንጋጌዎች ባለመከበራቸው የመጡ ግጭቶች ናቸው ብዙዎቹ እንደሚያመለክቱ ማለት ነው። ስለዚህ ህገ መንግስት ባለፈው በ19 ስቲል ያለው ህገ መንግስት 1995 የወጣው ህገ መንግስት የተለያዩ ጉድለቶች ቢኖሩበትም ክርክሮች ቢያስነሳም ነገር ግን ከምርጫ ጋር ተያይዞ ጥሩ የሆኑ ህጎች አሉ። ነገር ግን ያንን የሚሸረሽሩ ህጎች እንደነበሩ እናውቃለን። አስቀድሞ ምናልባት የጸረ ሽብር አዋጅን፣ የፖለቲካ ፓርቲ አዋጅን፣ የሚዲያ አዋጅ፣ ሌሎችንም አዋጆች ማንሳት እንችላለን። ከዚህ ጋር ተያይዞ እንግዲህ በ2010 ዓመተ ምህረት የፖለቲካ ለውጥ እንዲመጣ ሆኗል ማለት ነው። ከዛ ወዲያው ደግሞ ኮቪድ ተከሰተ። ከዛ ጋር ተያይዞ 2010 ዓመተ ምህረት ላይ ምርጫ አልተካሄደም ማለት ነው። በትግራይ ክልል ግን ምርጫው ሊካሄድ ችሏል። ይሄ አሁን አቶ አብዱረዛቅ ብለውታል እንደ ዋና ኮንፍሊክት መነሻው አንደኛ ህጋዊ ከህገ መንግስቱ ባፈነገጠ መልኩ ወይም ህገ መንግስታዊ በሆነ መንገድ የምርጫ ቦርድ ተቋቁሞ በዚያው በክልል ውስጥ ተቋቁሞ ምርጫ ተካሂዷል። ከዛ በኋላ ደግሞ በክልሉ ደረጃ የምርጫ ቦርድ ማቋቋምና ምርጫ ማካሄድ ከፌዴራል መንግስት እውቅናና ሪኮግኒሽን ውጪ አንድ ኮንፍሊክት ተደርጎ የተቀመጠ ነገር አለ ማለት ነው። ከዛ ነው ወደ ፕሪቶሪያ ስምምነት የተመጣው። የተለያዩ እንዳሉት ነው አሁን የተለያዩ ንብረቶች ወድመዋል፣ የሰው ህይወት ተቀጥፏል እና እጅግ የሚያሳዝን ድርጊቶች ተከናውነው ኦልሬዲ አልፏል። አሁን ላይ ስንመጣ እንግዲህ የፕሪቶሪያ ስምምነት ሁለታችሁም አንስታችሁልኛል። የፕሪቶሪያ ስምምነት እንደው ምን ይመስል ነበረ? መሰረቱ ምን ነበረ? የት ነው የተካሄደው የሚለውን እስቲ ትንሽ ብታነሱልኝ ደስ ይለኛል። እሺ፣ አመሰግናለሁ። በዋናነት እንግዲህ ቅድም እንደገለጽኩት ነው የፕሪቶሪያ ስምምነት ዋናው ጦርነትን፣ ግጭትን፣ ሆስቲሊቲን ለማስቀረት የተገለጸውን ሀብት በቢሊየን በትሪሊየን የሚቆጠር ሀብት ወድሟል። በመቶ ሺዎች የሚቆጠሩ ዜጎች ህይወታቸውን አጥተዋል። በርካታ መሰረተ ልማቶች ወድመዋል በዚህ ጦርነት ምክንያት። ይሄ ባልተገባ መልኩ በንግግር በውይይት በሰለጠነ መንገድ በወንድማማችነት መፍታት እየተቻለ በአንድ ሀገር ህዝብነት መፍታት እየተቻለ በሀሳብ ግትርነት ዝም ብሎ ተቸካይነት የ60ዎቹና የ50ዎቹን የፖለቲካ ርዕዮተ ዓለም ይዞ የዚህን ትውልድ የማይወክል አስተሳሰብ ይዞ ከእንትኑ ነው የሚነሳው። አዲስ ከተቋቋመው ኢህአዴግ የሚለው ፈርሶ አዲስ ከተቋቋመው አሁን ሀገሪቱን የሚያስተዳድረው ገዢ ፓርቲ ከዛ ተነጥሎ ከመውጣት ይጀምራል። እንደዚሁም ደግሞ እንደተገለጸው ምርጫ 2013 ላይ ማድረግ አለብን ተባለ። ፌዴራል መንግስት ደግሞ መደረግ የለበት ምክንያቱም ይሄ ይደርሳል። ዋናው የሰው ህይወት መታደግ ነው። ሰው እንኳን አብሮ አንድ ጠረጴዛ ላይ የማይቀመጥበት ሁኔታ ነበረ። ስለዚህ ያ ጀስቲፋይ ተደርጎ ምሁራኖች ተወያይተውበት ይሄ ምርጫው እንዲራዘም መደረጉን ተከትሎ እንደዚሁ ህወሓት ለመቀበል ፍቃደኛ አልነበረም። ያን አደረገ። የፌዴራል መንግስት እንደዛም ሆኖ ነገሮችን በሆደ ሰፊነት የማየት እንትኖች እንደነበሩ እናስታውሳለን። ምክንያቱም በዛ ምክንያት አሁንም ወደ ጦርነት መግባቱ የሀገሪቱን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮችን በከፍተኛ የሚጎዳ በመሆኑ ይሄን ተንተርሶ እነዚህ ግጭቶች ሄደው ሰፍተው መጨረሻ ላይ ወደ ጦርነት የተገባበት ጥቅምት 24 2013 ላይ ይሄ ጦርነት ተነሳ። ያ ጦርነት እንግዲህ የተገለጸውን ሰብአዊና ኢኮኖሚያዊ ቀውስ አመጣ። ስለዚህ ይሄ መፈታት አለበት ተባለ። ቅድም እንደገለጽኩት የፕሪቶሪያ ስምምነት እጅግ ወሳኝ የፌዴራል መንግስትም ሆነ ህወሓትን በዚህ ረገድ ያደረገው ነገር ተገቢ ነው በሁለቱም አካላት። ምክንያቱም ነገሮችን በውይይት ለመፍታት ጥረት አድርገዋል፣ ተፈቷል። ስለዚህ በሂደት ደግሞ የሚፈቱ አሉ። በአንድ ጊዜ በአንድ ጀንበር የሚመለሱ አይደለም። ከውድመቱ ከደረሰው ኢኮኖሚያዊና ፖለቲካዊ ቀውስ አንጻር በአንድ ጊዜ የሚመለሱ አይደለም። አትሊስት ግን ጦርነት ቆሟል። በየቀኑ ይሞት የነበረ ሰው እንዳይሞት ተደርጓል ማለት ነው። ስለዚህ ይሄ ቀላል ነገር አይደለም። በአንድ ሀገር ውስጥ
ያሉ ዜጎችን በዛ ደረጃ በህገ መንግስቱ በሌሎች ዓለም አቀፍ ህጎችን መሰረት አድርጎ ምላሽ መስጠት ስለነበረበት የፕሪቶሪያው ስምምነትም ይህንን ስለሚያደርግ ማለት ነው። ዘን ይህን ካልን ወደ መጨረሻ ላይ የህወሓት ያው ተሰረዘ። በዛ ምክንያት በጦርነቱ ምክንያት አመጽ ውስጥ ስለሚል ቃል በቃል አብዲ እንዳለው ቃል በቃል አመጽ ውስጥ የተሳተፈ አውቶማቲካሊ ይሰረዛል። ስለዚህ በዛ ተሰረዘ። በአዋጁ መሰረት 1162/2011 በወጣው መሰረት እንዴት ይመለሳል የሚለውን ግን አይመልስም ነበረ። ስለዚህ እንዴት ይመለስ በሚለው የፕሪቶሪያው ስምምነት ደግሞ ፌዴራል መንግስት እንዲያመቻች ህወሓት እንደገና እንዲመዘገብ እንዲያመቻች ፋሲሊቴት እንዲያደርግ ይኸው ስምምነት ይደነግጋል። ስለዚህ ፌዴራል መንግስት ማክሲመም ጥረት አድርጎ አዋጅ እስከ ማሻሻል ድረስ ይሄ ለህወሓትም ብቻ ሳይሆን ለሌሎችም ትግል ውስጥ ያሉ የሚያበረታታ ነገሮችን በህግ አግባብ ምክንያቱም የሀገር ህግ መከበር አለበት፣ ህገ መንግስቱ መከበር አለበት፣ ህጎች የሀገሪቱ ህጎች መከበር አለባቸው፣ የሀገሪቱ ተቋማት ከወረዳ እስከ ፌዴራል መከበር አለባቸው። በምርጫ የመጣ መንግስት ነው። ይሄንን በጉልበት ወይም ደግሞ በዘፈቀደ በጦርነት የሚሆን አግባብ አይደለም። ህገ መንግስታችንም ይሄን በግልጽ ይከለክላል። ስልጣን መያዝ የሚቻለው በምርጫ ኮሮጆ ብቻ በህዝብ ድምጽ ነው ማለት ነው። ስለዚህ መንግስት ይሄን መሰረት አድርጎ እንግዲህ ወደ ምርጫ ቦርድ ጉዳይ ሄደ። ምርጫ ቦርድ ይሄን መመልሰው መሰረዝ እንጂ ወደ ህጋዊ ስርዓቱ ለመመለስ የሚያስችለኝ ነገር የለም ብሎ በጽሁፍ ምላሽ ሰጠ ለህወሓት። ስለዚህ መንግስት ላይ ፌዴራል መንግስት ላይ ደግሞ ስምምነቱ የጣለው ግዴታ ነበረ የማመቻቸት ስራ። ያንን ለማመቻቸት እንግዲህ ይሄን አዋጅ ቁጥር 1332/2016 ላይ አወጥቶ ወደ አመጽ ወደ ጦርነት ውስጥ ወደ ሌላ ነገር ውስጥ የገቡ የነበሩ ፌዴራል ስርዓቱን በአንድም በሌላ መልኩ ችግር ውስጥ ለመክተት የገቡ ኃይሎችን የህወሓትን ብቻ ሳይሆን ለመመለስ ህግ ምክንያቱም ተራማጅ መሆን አለበት። ተራማጅ ለህዝቦች የሚጠቅም ለሀገር ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ እድገት የሚጠቅም ህግ በዛ ደረጃ ነው ዜጎች የሚገዙበት። አንድ ሀገረ መንግስት የሚጸናው በዛ ነው። ስለዚህ ይሄን ለማድረግ መንግስት ይሄንን አቀረበ። አዋጅ መጣ። በዛ መሰረት ተመዘገቡ። በዚህ አዋጅ መሰረት ተመዘገቡ። ግዴታ ነበረበት ደግሞ ህወሓት እዚህ አዋጅ ላይ 1332 ላይ የተሰጠው ግዴታ አለ። ፌዴራል ስርዓቱን ህገ መንግስታዊ ስርዓቱን እና ሌሎች የሀገሪቱን ህጎች የማክበርና የማስከበር ግዴታ ጥሎበታል። እንደዚሁም ደግሞ በ6 ወር ውስጥ ምርጫ አድርጎ ጉባኤ አድርጎ የምርጫ ቦርድ ታዛቢዎች ባሉበት ህጋዊ ምክንያቱም ፍትሃዊ መሆን ስላለበት ማለት ነው ወደዛ ለመሄድ ያንን እንዲያደርግ እዚሁ ህግ ላይ እዚሁ አዋጅ ላይ ተደንግጎ ይገኛል። ያንን ከማክበር ይልቅ ከምርጫ ቦርድ ጋር ያልተገባ እሰጥ አገባ ምክንያቱም የሀገሪቱን ህግ ሲባል አንዱ ምርጫ ቦርድ ነው። ህገ መንግስቱ አንቀጽ 102 ላይ በግልጽ ተቀምጧል። ስለዚህ ስርዓት ህግና ሀገረ መንግስት ሊመሰረት የሚችለው በምርጫና በምርጫ ብቻ ነው ብለን ካልን ይህን አንዱ መከበር ያለበት ይሄ ነው። ይሄን ደግሞ አክብሮ ወስዷል። ተመዝግቦ የፓርቲውን እንትን ወስዷል ፍቃድ። ስለዚህ በዛ መሰረት ደግሞ በዚህ 6 ወር ውስጥ አድርጎ መምጣት ነበር። 6 ወርም ብቻ አይደለም፣ ከዛ በኋላ በተደጋጋሚ እገዳም ተደረገበት። እንደገና በ2 ወር ውስጥ ደግሞ አድርጎ በአዋጁ በ1332 የተቀመጠው መሰረት አሟልቶ እንዲመጣ በሚል ማለት ነው። ዘን አፍተር መጨረሻ ላይ ይህን ባለማድረጉ እንግዲህ ግንቦት 6 ይመስለኛል ከፓርቲነት የተሰረዘበት ሁኔታ ነው ያለው። ስለዚህ ህወሓት የፌዴራል መንግስቱን ህገ መንግስታዊ ስርዓቱን ለማክበር በዚህ አዋጅ መሰረት እንደገና የፌዴራል መንግስት ማክሲመም ጥረት አድርጓል ተብሎ ነው የሚታሰበው ማለት ነው። እንግዲህ አዋጅ እስከ ማሻሻል ድረስ የወጣው ይህም ፓርቲ ሌሎቹም እንዲጠቀሙበት ይህን እድል እንዲጠቀሙበት ምክንያቱም ህግ ዜጎች እንዲጠቀሙበት የሀገሪቱን እንድትገለገልበትና የህግ የበላይነት እንዲረጋገጥ ነው። የህግ የበላይነት የሚረጋገጠው ደግሞ አንዱ ምርጫ ቦርድ ትልቅ ተቋም ነው። ያንን ይፈጽማል፣ ያስፈጽማል፣ ያስመርጣል፣ ይፋ ያደርጋል ውጤትን። ይሄ ፓርቲ አሸንፏል ይባል ዝም ብሎ እንደሚባለው ወረቀት የሚያድል ሳይሆን በህገ መንግስት ትልቅ ተቋም በህገ መንግስት የተዋቀረ ሌሎች የዳበሩ ሀገራት እንደና አሜሪካ 200
ምናምን አመት ሲኖር ዝም ብሎ አይደለም ዲሞክራሲን ኤክሰርሳይዝ እያደረጉ ዛሬ ደረሱበት ደርሰዋል ማለት። ስለዚህ እኛም ያንን መክበር አለብን የሚለውን ነገር በሚል ይሄ ታሳቢ አዋጅ ወጥቷል። ይሄን አዋጅ መሰረት አድርጎ ምርጫ ቦርድ አልፈጸምክም፣ ህግ መከበር አለበት። ህግ ካልተከበረ ስርዓት አልበኝነት ነው እንትን የሚያደርገው። ስለዚህ ፓርቲዎች ደግሞ መንግስት ሊሆኑ ነው፣ አገር ሊያስተዳድሩ ነው። ያንን እንዲያደርጉ ደግሞ የምርጫ ቦርድ ይቆጣጠራል፣ ፍቃድ ይሰጣል፣ እስከ መሰረት ድረስ ይሄዳል። እንዳስፈላጊነቱ ደግሞ አሁን በተገለጸው አዋጅ ህገ መንግስታዊ ስርዓቱን የሚያከብሩ ከሆነ ደግሞ በዛ ደረጃ የሚመለሱበት ሁኔታ ነው የሚኖረውና አለመግባባቱ መንስኤው ከምርጫ ቦርድ ጋር በዋናነት ህግ አክብር አታክብር በገባው በዚህ አዋጅ መሰረት ልትገዛ ይገባል። ምክንያቱም የምርጫ ቦርድና የዚህ የፓርላማ የ1332 አዋጅ ብቻ ሳይሆን የፕሪቶሪያ ስምምነትም ስለሚል ህገ መንግስታዊ ስርዓቱን ሌሎች የሀገሪቱን ህጎች ማክበር አለበት ይላል። ያንተን ሀገሪቱ የሚያወጧትን ህጎች የማክበር ግዴታ ተጥሎበታል። እንዳንድ ፓርቲ ተጥሎበታል። ይሄንን ደግሞ ቃል በቃል ነው እዚህ ላይ የገባው። ከዚህ ጋር ለመጨመር ያህል አቶ ዮናስ ልክ ነው፣ በአዋጁ አለ። ነገር ግን እዛው ፕሪቶሪያል ስምምነት ላይ አንቀጽ 7 ንዑስ ቁጥር 1 ላይ ህወሓት ወይም ቲፒኤልኤፍ ግዴታ አስቀምጧል። የኢፌዴሪ ህገ መንግስትን ማክበር፣ የህግ አካላትን ማክበር። ህግ አካላት ስንል እንግዲህ ሶስቱንም የህግ አካላት ይጨምራል። ህግ አውጪውን፣ አስፈጻሚውን፣ ተርጓሚውን የማክበር ግዴታም ተብሎ በዚሁ አንቀጽ 7 ላይ ንዑስ ቁጥር 1 ላይ በግልጽ የተመለከተ ነገር ነው። አሁን መቀጠል ይችላል። እሺ ታንኪዩ። አጠር ለማድረግ ያህል አንቺም በጥሩ ሁኔታ እንትን አድርገሻል። ስለዚህ እነዚህ የሶስቱ የመንግስት አካላት በግልጽ ፓርላማውም፣ የዳኝነት አካሉም፣ ስራ አስፈጻሚውም እንደዚሁም ደግሞ ምርጫ ቦርድ ትልቁ ቦልድሊ የሀገሪቱ ዜጎች ሉዓላዊ የስልጣን ባለቤት ናቸው። በህገ መንግስቱ መሰረት የሉዓላዊነታቸው መገለጫም ደግሞ በሚመርጧቸው ተወካዮቻቸው አማካይነት ነው ማለት ነው። ስለዚህ ይህን የማስመረጥ የማመቻቸት ፋሲሊቴት የማድረግና ያንን ውጤትም ይፋ ማድረግ ለዚሁ አካል የተሰጠ ነው። ይሄ ደግሞ ይሄን አድርገ ይሄን አድርግ ተብሎ የተሰጠው እስከ 2 ዓመት ድረስ ይከታተላል ይላል። አዋጅ ቁጥጥር ያደርጋል፣ ኢንስፔክት ያደርጋል እስከ 2 ዓመት ድረስ። ምክንያቱም ጀስት እንዳመክሮ ማለት ነው። አሁን እንዳመክሮ ምክንያቱም የወለደው ምርጫ ቦርድ ነው። ይሄ እነዚህም ፓርቲዎች እየወለደ ያለው ፍቃድ እየሰጠ ያለው ምርጫ ቦርድ ነው። ሌላ ማንም የትኛውም የፌዴራልም ሆነ የክልል እንትን አይመለከተው። ስለዚህ በዛ በምርጫ ቦርድ ብሔራዊ ምርጫ ቦርድ አለ። ያን ተከትሎ ደግሞ በክልልና በተለያዩ አካባቢዎች ይኖራሉ። ነገር ግን የብሔራዊ ምርጫ ቦርድ ዋና የመጨረሻ እንትን ነው ማለት ነው። ለፓርቲዎች ተቆጣጣሪያቸው ነው ማለት ነው። ተቆጣጣሪ አንድ ንግድ ድርጅት የሰጠው አካል ነው የሚቆጣጠረው አይደለ? ይሄም ደግሞ ፓርቲ ነው። በዚህ አግባብ የሀገሪቱን ህገ መንግስታዊ ፌዴራላዊ ስርዓት አክብረህ ትሰራለህ ተብሎ ወደዚህ እንደገና ሲመለስ ያን የማክበርና የማስከበርም ግዴታ አለበት። ምክንያቱም በክልሉ ላይ ደግሞ የሽግግር መንግስትም ስለሆነ ማለት ነው። በዛ ደረጃ ይሄ የሽግግር መንግስት እሱ ከሌለ የሽግግር መንግስት ፓርቲ እሱን ወደ በኋላ ምናልባት እናነሳዋለን። እስቲ ተመሳሳይ ጥያቄ ለአቶ አብዱረዛቅ ለስጣቸውና እስቲ አሁን ላይ የፕሪቶሪያው ስምምነት እንደው ይዘቱ ምን ይመስል ነበር የሚለውን ትንሽ አመሰግናለሁ። እንግዲህ እንደተባለው የፕሪቶሪያ ስምምነት በብዙ መልኩ መወደስ መደነቅ ያለበት ነገር ነው። ምክንያቱም ቀደም እንዳልኩት በትሪሊየን የሚቆጠር ከሚለውም በላይ በምንም አይተካውን የሰው ልጅ ህይወት ብዙ ሰው የረገፈበት በመቶ ሺህ የሚቆጠር ህዝብ በዛ ጦርነት ምክንያት ዋጋ የከፈለበት ነው እና የተለያዩ የሴራ ትንታኔዎች አሉ። እንደዛ ቢኖርም ግን እንደው ማንም ጤነኛ ያልሆነ ሰው ሪዘኔብል ለሆነ ሰው ይሄ ስምምነት በብዙ መልኩ የህዝብን መብት የሀገርን አጠቃላይ ሁኔታ ያስቀጠለ ነው። ምክንያቱም እንደ ሀገር አጠቃላይ ስትወስጁ የሚሰሩ ማንኛውም ነገሮች አሁን ሁልጊዜ እንደውም ሚስ አንደርስቱድ ይደረጋል እንጂ አሁን ቅድም ዮናስም ሲል ነበርና በማንኛውም ህገ መንግስታዊ ስርዓት የስልጣን ባለቤት ህዝብ ነው። ስለዚህ እያንዳንዱ የሚደረጉ ድርጊቶች አጠቃላይ ሁኔታዎች የህዝብን ጥቅም ግምት ውስጥ የሚያስገባ ነው መሆን ያለበት። ለምሳሌ በህገ መንግስቱም እንዳጠቃላይ ብናይ ይሄ ፕሪያምብሉ ላይ ያሉ ሶስቱ ነገሮች የአንድ ሀገር ለምሳሌ ይሄ ልማት፣ ዲሞክራሲ፣ ይሄ ቀጣይነት ያለው ልማት፣ ዲሞክራሲ እነኛውን ፋንዳሜንታል ናቸው። ሰላም
ሰላም፣ ዲሞክራሲ፣ ልማት ነው። ለምሳሌ ህገ መንግስቱ በጣም መሰረታዊ ነገር የሚያስቀምጣቸው ቢኮዝ እነኚህ ሶስቱ ነገሮች የህገ መንግስቱ ማጠንጠኛ ናቸው እና ማንኛውም ድርጊቶች በሚደረጉበት ጊዜ የህዝቡን ታሳቢ ባደረገ ምክንያቱም የስልጣን ባለቤት ህዝብ ከሆነ ለህዝቡ ይጠቅማል ወይ ይሄ ነገር ስምምነት መደረጉ ብዙ ሰው እንዳይሞት አድርጓል። በብዙ ደረጃ ሲባከን የነበረ ቅድም እንዳልነው እንደ ትሪሊየን ኢኮኖሚ ያ ስንት ሆስፒታል፣ ስንት መንገድ፣ ስንት ትምህርት ቤት በብዙ መልኩ ሊገነባ የሚችል ያንን ነገር ነው ያጣ ነው። እንደ ሀገር ብዙ ነገሮች ነው የሚቀሩት። አሁንም ብዙ ክፍተቶች አሉ። ለዛ ሊውል የነበረ ገንዘብ እንግዲህ ቅድም እንዳነሳሁት የፌዴራል መንግስቱ ያቀረበውን ሪፖርት ነው ከ1.5 ትሪሊየን ብር በላይ ነው የሚለው። እንግዲህ ይሄንን መገመት ትችላለሽ። ስንት ዩኒቨርሲቲ ይሰራል፣ ስንት ሆስፒታል ይገነባ ነበር፣ ምን ያህል መንገድ፣ ምን ያህል በብዙ ነገር ሊደረግ ይችላል የነበረው። ስለዚህ እነኚህ ነገሮች እንዲቋረጥ በማድረጉ በብዙ መልኩ መደነቅ ያለበት ነው። እንደተባለው እንግዲህ በሁለቱም በኩል ግዴታ ያስቀምጣል። አሁን የፕሪቶሪያን ስምምነት ሁሌ ስናነሳ በፌዴራል መንግስቱ ላይም ግዴታ ይጥላል፣ በህወሓት ላይም ግዴታ ይጥላል። አዎ ለምሳሌ አንዱ ክርክር ሲነሳ የነበረው ፌዴራል መንግስት በወቅቱ ቅድም እንዳልነው ቴሮሪስት ተብሎ በሕዝብ ተወካዮች ምክር ቤት ዲዚግኔት ተደርጎ ነበረ። ያ እንዲነሳ ፋሲሊቴት የማድረግ ይላል። አንደኛው ፌዴራል መንግስት ይህንን ኮሚትመንት ወስዷል። ምክንያቱም ስምምነቱ ላይ በግልጽ ይሄ ተቀምጧል ማለት ነው። አንዱም ክርክር የነበረው ይሄ ነው። እኔ ኮሚትመንት የወሰድኩት ያንን ቴሮሪስት የተባለውን ያንን ነገር የማስነሳት ነው የነበረው ክርክሩ። ምክንያቱም ዞሮ ዞሮ ማጠንጠኛ የነበረው በነዛ በኩል በህወሓት በኩል ሲነሳ የነበረው አግሪመንቱን ስፈራረም ሌጋል ፐርሶናሊቲውን አግኝቻለሁ፣ ቨርባል ኮሚኒኬሽንም ተሰጥቶኛል። በዋነኝነት ደግሞ በተለይም የህወሓት መከራከሪያ ይሄ ጉድ ፌዝ ኢንተርፕሬቴሽን የሚባለው አንቀጽ 12 ላይ የፕሪቶሪያ ስምምነት ምን ይላል? ይሄ ስምምነቱ መተርጎም ያለበት በጉድ ፌዝ ነው። ልክ እንደ ኮንትራት ላይ እንዳለው አሁን ውል እንደምናውቀው ውል ሲተረጎም የውል ህግ ላይ አንደኛው በጉድ ፌዝ መታየት አለበት። ስለዚህ ዋናው ከአጠቃላይ ማዕቀፉ ምንድነው? እንደውም መጨረሻ ላይ ከስር አንዱ በደንብ የሚለው ሌተሩ ብቻ ሳይሆን ስፒሪቱ መታየት አለበት የሚል ነገር አንስተዋል። በእነሱ በኩል ማለት ምንድነው? ወርዱ ብቻ አይደለም መታየት ያለበት። የፕሪቶሪያ ስምምነት ከአጠቃላይ ዓላማው አንጻር መታየት ይኖርበታል። አጠቃላይ ዓላማው ሰላምን ማረጋገጥ ነው። ምክንያቱም ልክ የትራንዚሽናል ጀስቲስ ላይ ያለው ነገር እዚህ ይመጣል። ምንድነው ዓላማችን? ፍትህን ማምጣት ነው ወይስ ሰላምን ማረጋገጥ? አሁን ሰላምን ማምጣት ከሆነ ከአጠቃላይ ፒክቸሩ መታየት አለበት። እነሱም በተለይም አሁን ምርጫ ቦርድ ውሳኔ ከሰጠ በኋላ በዋነኝነት ያነሱት ነጥብ ይሄን ነው። መታየት ያለበት ከአጠቃላይ ከፕሪቶሪያ ስምምነት ስፒሪቱ። እንደውም በዚህ አጋጣሚ የሬድዋን ሁሴን ያኔ በተፈረመበት ጊዜ ምን ብለው ነበር ያነሱት? ይሄን የፕሪቶሪያ ስምምነት ሌተሩን ብቻ አይደለም ማየት ያለብን፣ አጠቃላይ መንፈሱንም መተግበር አለብን። ምክንያቱም ህዝብ በሚፈልገው መጠን መፈጸም ይኖርበታል። የህዝብን ጥቅም ያረጋገጠ ስለሆነ የህዝቦችን ሰላም በብዙ መልኩ የመለሰ ነው እና በዛ መልክ መታየት አለበት። ስለዚህ በእነሱ በኩልም ቅድም ዮናስ ሲያነሳ በእነሱ በኩል የነበረው ክርክር ይሄ የጉድ ፌዝ በጉድ ፌዝ መታየት አለበት። በሌላ በኩል ደግሞ ምርጫ ቦርድ ደግሞ ሌጋሊስቲክ ነው የሆነው። አንዱ ክርክር እሱ ነው ማለት የህጉን ብቻ ነው እንጂ ያዩት የፖለቲካል ሁኔታ ላይ አልታየም የሚል ክርክር አላቸው እነሱ። ማለት እንደ ቴክኒካል ሁኔታ ነው የተወሰደው። ሌላኛው ደግሞ በግልጽ እንትናቸው ላይም የተለያየ ጊዜ ገልጹት ነበርና ኢቭን ቨርባሊ ኮሚኒኬት ተደርገን ነበረ ሬስቶር እንደሚደረግ ማለት ሌጋል ፐርሶናሊቲያችን እንዳገኘን። ምክንያቱም ዞሮ ዞሮ አከራካሪው ነጥብ ላይ ያ ነው እንደ አንድ የተነሳው ማለት ይሄ ፕሪቶሪያ ስምምነት በመፈረሙ አውቶማቲካሊ ሌጋል ፐርሶናሊቲ ተገኝተዋል ወይም ደግሞ ህልውናቸው የፓርቲ ህልውናቸው ይሄን በግልጽ አያስቀምጥም። ግን ቅድም ያለውን የነገርኩሽን የጉድ ፌዝ ኢምፕሊሜንቴሽን ያነሳል። ያ ነገር ኢቭን አይደለም ፕሪያምብሉ ላይ ራሱ የፖለቲካል እንትን መታየት እንዳለበት አሁን በሚተረጎምበት ምናምን ጊዜ ፕሪያምብሉ ላይ በግልጽ ይላል። ምን ይላል? አፊርሚንግ ዳት ፖለቲካል ፕሮብሌምስ ካን ኦንሊ ቢ ሰስቴይንድ ሪዞልቭድ ስሩ ፖለቲካል ሚንስ። የፖለቲካ ጥያቄዎች በፖለቲካ መንገድ መፈታት አለበት። አፊርም አሁን ይሄ ፕሪያምብሉ ነው የፕሪቶሪያ ስምምነት ብሎ የሚያነሳው። ስለዚህ በእነሱ በኩልም ያለው ክርክር ይሄ ሁኔታ መታየት አለበት፣ ከአጠቃላይ ዓላማው አንጻርም መገምገም ይኖርበታል። ስለዚህ ይሄ ነገር ከህግ አንጻር ብቻ ነው እየታየ ያለው የሚል ክርክር ነው ማለት ነው። ስለዚህ አንዱም ኮንፍሮንቴሽን የመጣ ይሄ ነው። በህወሓት በኩል ቀድመን ይህን ስንፈራረም ኦልሬዲ እኛ ሌጋል ፐርሶናሊቲችን ሬስቶር አድርገናል። አንዳንዴም ደግሞ ቅድም እንዳልኩት ቨርባል ኮሚኒኬሽን ኦልሬዲ ተሰጥቶን ነበር። ስለዚህ እኛ ድጋሚ የምንመዘገብበት ሁኔታ የለም። ሪሬጂስተር የሚለው ነገር ኦልሬዲ
ሄደን ያን ስንፈራረም ሬስቶር አድርገናል የሚል ክርክር ነው የነበረው። ኦኬ በጣም ጥሩ እንግዲህ ጥሩ ሀሳብ አንስታቸዋል በሁለታችሁም በኩል። ምናልባት የፕሪቶሪያ ስምምነት አንቀጽ 2 ሀ ላይም የቲፒኤልኤፍ ግዴታ ብሎ የገለጸው ነገር አለ። ፌዴራል ህገ መንግስትን ማክበር ሉዓላዊነት ስፔሻሊ ከሉዓላዊነት ጋራ በህገ መንግስቱ ህግ ማቀፍ ስር መሆን እንዳለበት ሁለቱም አካላት፣ ነገር ግን በቲፒኤልኤፍ በኩል እነዚህ አይነት ግዴታዎች ተጥሏል ማለት ነው። እንዳላችሁት ነው በመንግስትም በኩል ደግሞ የተጣሉ ግዴታዎች አሉ። ቅድም እንዳላችሁት የመሰረተ ልማትን ወደ ነበረበት ማስተካከል፣ ሰዎችን ተፈናቃዮችን ወደ ቦታቸው መመለስ፣ እንደዚህ ትጥቅ ማስፈታት፣ ትጥቅ ከፈቱ በኋላ ደግሞ እንዲቋቋሙ ማረግ ምናምን ብሎ በዝርዝር የፌዴራል መንግስቱም የተሰጠው ግዴታ አለ። ምናልባት እንግዲህ ሁለቱም ግዴታቸውን እየተወጡ ነው እየተወጡ አይደለም የሚለው ብዙ አከራካሪ ነጥቦች አሉ። እሱን እንዘለዋለን። ወደ ቀጣዩ ጥያቄ ስመጣ ምናልባት የፕሪቶሪያ ስምምነት ፈራሚ አካላት እንግዲህ እንደሚታወቀው በህወሓት እና በፌዴራል መንግስት መካከል የተፈረመ ስምምነት ነው። ከዚህ ስምምነት ጋር ተያይዞ አሁን ላይ እንደሚታወቀው አሁን እንዳነሳችሁት በሁለታችሁ በኩል እንደተነሳው የህወሓት ህልውና ተነስቷል ወይም ደግሞ ከፓርቲ ተሰርዟል ማለት ነው። ስለዚህ ከፓርቲ እስከተሰረዘ ድረስ ቲፒኤልኤፍ ወይም ህወሓት የፕሪቶሪያው ስምምነት ፌል አድርጓል። ኦልሬዲ በቃ የተፈረመው በሁለቱ በቲፒኤልኤፍ እና በፌዴራል መንግስቱ ብቻ ስለሆነ ኦልሬዲ ስምምነቱ የለም የሚሉ ድምጾች አሉ። በሌላ በኩል ደግሞ አይ የህወሓት ወይም ቲፒኤልኤፍ ቢፈርስም እንደ ህዝብ አለ፣ የትግራይ ህዝብ አለ እንዲህ ብለው ደግሞ የሚያነሱ ሁለት አልፈረሰም እንደ ጸና ነው የሚሉ አከራካሪ ነጥቦች አሉ። ምናልባት የእናንተን ኦፒኒየን እንደ ህግ ባለሙያ ደው ብትነግሩን ደስ ይለናል። አቶ ዮናስ እንግዲህ እንደተባለው ሁለቱ ፓርቲዎች የፌዴራል መንግስት የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ መንግስትና የህወሓት እንደዚሁም ደግሞ የትግራይ ጊዜያዊ አስተዳደር ልንለው እንችላለን። ህወሓት አንድ ፓርቲ ነው። ትግራይ አንዱ የኢትዮጵያ አካል ነው። በህገ መንግስቱ ከዘጠኙ አሁን ካሉት 13 እንትን እያለ መጥቶ 13 ክልሎች ደርሰዋል። ስለዚህ እነዚህ ህገ መንግስታዊ እንግዲህ ፌዴራል ስርዓታችን በሁለት የሚዋቀር ይሆናል፣ በፌዴራልና በክልል መንግስታት። ስለዚህ አባል ክልል ነው እንትን ትግራይ። ስለዚህ ጊዜያዊ መንግስት ነበረ። ፓርቲ ዝም ብሎ ሄዶ ተንጠልጥሎ ሄዶ ፈርሞ አልመጣም። መንግስት አለ፣ የሚመለከታቸው የተወከሉ የጊዜያዊ ሽግግር መንግስቱ ተወካዮች እና እንደዚሁም እንደ ፓርቲ ለምሳሌ ገዢው ፓርቲ ብልጽግና ነው አይደል? ብልጽግና ፈረመ ልንል አንችልም እኮ እንደ ፓርቲ ሳይሆን እንደ ሀገር ነው፣ እንደ ፌዴራል መንግስት ነው። ብልጽግና ቢኖርም ፌዴራል መንግስት ወይም ደግሞ ስርዓት ሀገር ስቴት የሚባለ ይኖራል፣ ህዝብም ይኖራል። ስለዚህ ፓርቲ አንድ እንትን ሊሆን ይችላል። ነገር ግን ፈርሷል የሚባለው ነገር አይፈርስም። አንደኛ እዛው ላይ ለፌዴራል መንግስት የተሰጠው ስልጣን አለ። የክልሉን ፕሬዝዳንት የመምረጥ የማደራጀት፣ የፌዴራል መንግስት ጸጥታ አካላት ክልሉ ላይ የመግባት ሁኔታዎች አሉ። ያን ተከትሎም ደግሞ ከዛ ከፕሪቶሪያው ስምምነት በኋላ ጊዜያዊ መንግስት ተመርጦ በፕሬዝዳንት ደረጃ ሲመራ ነበረ። ይሄ ለ2 ዓመት ያህል የሚያገለግል ማለት ነው። በተከበሩ አቶ ጌታቸው ረዳ ሲመራ የነበረው አሁን ደግሞ ሌላ ምርጫ ተደርጎ አሁንም በተከበሩ አቶ ጀነራል ታደሰ ወረዳ የፌዴራል መንግስት እውቅና ሰጥቶት በጀት ተመድቦ ዝም ብሎ እኮ በጀት አይመደብ ለህወሓት አይደለም የሚመደበው እኮ ህወሓት እዛ በፓርቲ የሚያገኘውን ያገኛል እስከ ተሰረዘበት ድረስ ያለው ማለት ነው። በፓርቲው የሚከፋፈሉት እንትን አለ እና ይሄ ግን እንደ መንግስት እንደ ክልል መንግስት ነው የምናየው። የፌዴራሉ አንዱ አባል ክልል ትግራይ አንድ ነው፣ ተራ ቁጥር ላይ የሚገኘው ማለት ነው። ስለዚህ ጊዜያዊ አስተዳደር አሁንም ቢሆን ተመድቧል። ይሄ ደግሞ የፕሪቶሪያው ስምምነት የሚሰጠው ለህወሓት ብቻ ሳይሆን ለትራንዚሽናል ገቨርንመንቱ ለክልሉ ያን የማደራጀት የፌዴራል ስልጣን ነው ማለት ነው። በዚህም መሰረት የኢፌዴሪ መንግስት በክቡር ጠቅላይ ሚኒስትር አማካይነት እውቅና ተሰጥቶ የአሁኑ ፕሬዝዳንት ለሁለተኛ ጊዜ ተመርጠዋል ማለት ነው። ስለዚህ መንግስት አለ፣ ህዝብ አለ። ህወሓት አንድ አካል ነው።
እሱ ተሰረዘ ማለት ግን የትግራይ ሙሉ በሙሉ ይቆማል ማለት አይደለም። ይሄ ፍጹም የተሳሳተ ፓርቲና መንግስት ይቀላቀላል እኛ ሀገር ብዙ ጊዜ ማለት ነው። የተለያየ ነው። በጀታቸውም የፓርቲ የራሳቸው በመዋጮ በምናምን ነው። ከመንግስት በጀት ጋር የሚያገናኘው ነገር የለም። ምርጫ ቦርድ የሚመድብላቸው ከአባላት መዋጮ ፓርቲ ስራ ነው የሚሰሩት። የመንግስት ስራ ደግሞ የመንግስት ስራ ነው የሚሰራው። ከተከበሩ አፈ ጉባኤ ከፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ጀምሮ ከክቡር ጠቅላይ ሚኒስትር ጀምሮ እነዚህ መንግስትን ነው የሚመሩት። የመንግስትን ፓርቲ ደግሞ የሚመራ አለ። መቼም እንግዲህ የፓርቲ ፕሬዝዳንት ምናምን የሚባል እዛ አሉ አይደል? እነሱ የፓርቲ ስራ ነው የሚመሩ። ስለዚህ ዞሮ ዞሮ ግን በህዝብ ስለተመረጡ ደግሞ ያንን ህገ መንግስታዊ ፌዴራላዊ ስርዓቱን መሰረት ተደርጎ ተመርጦ እንትን ይላል ማለት ነው። ስለዚህ ፈርሷል የሚለው ነገር ውሃ የሚቋጥር አይደለም። ውሃ የሚቋጥር አይደለም። ምክንያቱም እንዳልኩት ይሄ የጊዜያዊ አስተዳደር መንግስት አለ፣ ህዝብ አለ፣ በጀት ከፌዴራል መንግስት ተመድቦ በዛ ደረጃ ፌዴራል መከላከያ ፖሊስም እንደዛ የገቡ እንዳለ ነው እንግዲህ ባለው መረጃ። ምክንያቱም የኢትዮጵያ ሉዓላዊት ቅድም አንቺ እንዳልሽው ሶቨሬን ስቴት ነው፣ ሉዓላዊት ሀገር አንዱ ትግራይን የሚያካትት ስለሆነ ስለዚህ ፈርሷል የሚለው ዝም ብሎ ይሄ ተሰረዝን ምናምን የሚለው ዝም ብሎ እሱን ለማስተጋባትና ውሃ የሚቋጥር አይደለም። ያም ቢሆን እንግዲህ ይፈታል ብለን ነው ተስፋ የምናደርገው። ወደ መጨረሻ እንሄድበታለን። አመሰግናለሁ አቶ ዮናስ። ምናልባት አብዱረዛቅ እስቲ እዚች ላይ ደግሞ ትንሽ ነገር ይበሉ። ምናልባት እንግዲህ ያልሽው ነገር እኔም ሳይሆን ነበር በተለያየ መልኩ አንዱ ኮንቴስትድ የሚባል አርጊመንት ነው። በቃ አንዳንዱ አበቃ። ምክንያቱም የፌዴራል መንግስትና የትግራይ ሁኔታ ይሄ ፕሪቶሪያ ስምምነት ነበረ ያስቀጠለው የሚል ክርክር ማለት ነው። በሌላ በኩል እንግዲህ ዞሮ ዞሮ ያ ነገር ቅድም የተባለው የምርጫ ቦርድ እንዳለው ሁኔታ አሁንም ገቨርን የሚያደርግ ፕሪቶሪያ ስምምነት ላይ ያለ። አሁን የፕሪቶሪያን ስምምነት ስታዩ አንደኛ ከመቼ ጀምሮ ተፈጻሚነት እንዳለው ያስቀምጣል። ከሰርድ ኖቬምበር ከ2022 ጀምሮ ኢፌክቲቭ እንደሆነ ለምሳሌ ማንኛውም ነገር ስምምነት ሲደረግ አንዱ የሚቀመጠው ከመቼ ጀምሮ ከሰርድ ኖቬምበር ጀምሮ እንደሚሆን፣ ሌላኛው ደግሞ ስምምነቱን ማሻሻል እንደሚቻል ኖቬምበር 3 2020 ማለት ነው። ወይም ደግሞ ግንቦት 19 በእኛ 2017 ጀምሮ ማለት ነው ጀምሮ በግልጽ ይላል። ሌላኛው አግሪመንቱ ሊሻሻል እንደሚችል አሜንድመንት ያስቀምጣል እንጂ ያንን ኮንዲሽን አያደርግም። ስለዚህ አንደኛው ውድቅ የሚሆነው በዛ ነው። ቢኮዝ በዚህ አግሪመንት ስምምነት ምክንያት ይሄ ነገር የሚቀጥለው ፓርቲው ሲኖር ሳይኖር የሚል ነገር የለውም። ምክንያቱም ዞሮ ዞሮ ገዢው ይሄ አግሪመንት ስለሆነ ኢቭን እንደውም አሜንድመንት አለው እንዳልኩት ስምምነቱ የሚያስቀምጠው ከ3 ኖቬምበር 2022 ጀምሮ ኢፌክቲቭ ይሆናል የሚለው። ስለዚህ አንደኛው ክርክሩ እንትን የሚያነሳው ከሌጋል ፐርሶናሊቲው ጋር ብቻ ተያይዞ የፕሪቶሪያ ስምምነት አላስቀምጥም ማለት ነው። ኢቭን ይሄንን ነገር አብረው ተቀምጠው ማሻሻል እንደሚችሉ ያሉ ሁኔታዎችን ለምሳሌ አፈጻጸሙን በተመለከተ አፍሪካ ህብረት ባለፈው አንዴ ተካሂዷል። ፓናል ኦፍ የአፍሪካ ፓናል አለ አይደለም፣ በጋራ ሆነው የፕሪቶሪያ ስምምነት ምን ያህል ተፈጸመ የሚለውን እንደሚገመግሙ ያስቀምጣል እንጂ እዛ ላይ የሆነ ነገር አይደለም። ቅድም ዮናስም ያለው እኔ የሚለው ነገር ነው። ምክንያቱም በተለይም አሁን ፕሮቴክሽን ኦፍ ሲቪሊያንስ የሚለው ግልጽ ነው። እሱ በደንብ አንቀጽ 4 ላይ ፕሮቴክሽን ኦፍ ሲቪሊያንስ ይላል። ማለት አሁን ፓርቲስ ሻል ፕሮቴክት ሂውማን ራይትስ ኦፍ ሲቪሊያን ፖፑሌሽን ማለት ሲቪሊያን ብሎ ሲያወራ ግልጽ ነው። ትግራይ እዛ ስላሉት ነው። አጠቃላይ የሰብአዊ መብት ሁኔታ ለምሳሌ በተለይም በሚዲያም በብዛት ሲነገር ነበር። የሴቶች የህፃናት የአጠቃላይ ሁኔታ ሲቪሊያን መጠበቅ እንዳለበት ያወራል። ሲቪሊያን እንግዲህ ስንል የማን ይሄ ነገር አድሬስ እያደረገ ያለው ትግራይ ያለውን ህዝብ ነው። ኖርማሊ ትግራይ አሁንም ባለው ሁኔታ ይታወቃል። የኢትዮጵያ አንድ ፓርት ኤንድ ፓርሴል ኦፍ ኢትዮጵያ ነው በምንም መንገድ። ስለዚህ ይሄኛው ነገር ስላለ ከዚህ አብሮ መሄድ ነው። እንደዚህ አይነት ክርክር በፊትም ነበር። አንድ ጊዜ ከኤስፒኤልኤም ጋር ሱዳን የኮሎምቢያን ኤክስፒሪየንስ እንደዚህ አይነት ኢሹ ነበረ። ኮሎምቢያም ልክ እኛ ሀገር እንደገባንበት ሁኔታ በወቅቱ የነበሩ ከመንግስቱ ጋር እንደዚህ አርምድ እንትን አንስተው እንደዚህ አይነት ክርክር ነበርና ሰሞኑን ለማየት ሞክር ነበርና ያ ነገር ከዛኛው ፓርቲ ጋር ብቻ ይያያዛል ወይ የሚለው ነገር ዞሮ ዞሮ ቱ ሰም ኤክስቴንት የህዝብ ጥያቄ እንደሆነ ነው የሚያሳየው። ቅድም ግን በእኛ ሀገር አንዱ ሁሌም የሚያነስ አንዱ ትልቁ ችግር ያለው ይሄ መንግስትና የፓርቲ መደበላለቅ። ምክንያቱም ሁልጊዜ ፓርቲ ህዝብ ሁልጊዜ የሚቀጥል ነው። ህዝብ አቴኒ ታይም በፊት የተለያዩ ፓርቲዎች ነበሩ። የኢትዮጵያ ህዝብ ሁሌ የሚቀጥል ነገር ነው። ፓርቲ የ5 ዓመቱ እንግዲህ
ህገ መንግስታዊ ስርዓት ባለበት ሀገር የፌደራል ስርዓቱን አጠቃላይ ብትወስጂ በየ5 ዓመቱ በምርጫ የሚረጋገጥ ነው። ስለዚህ ሁለቱን የማምታታት ነገር ካልሆነ በስተቀር በዚህ ነገር ላይ ግልጽ ነው ማለት ነው። ማለት ከዛ ጋር የሚቆም አይደለም። ምክንያቱም ዞሮ ይሄ አግሪመንት ያለበትን ሁኔታ ለምሳሌ ከመሰረዝ ካለመሰረዝ ጋር አንድ ምናልባት መታየት ያለበት ነው። ነገር ግን ከዚህ ጋር አብሮ በደንብ መታየት ያለበት የምርጫ ቦርድ ቅድም ለምሳሌ ስትይ የነበረው ኢቭን አንደኛው አርጊውመንቱን ሪፊዩት የሚያደርገው የመጨረሻ ውሳኔ አይደለም። የምርጫ ቦርድ መሰረዝ ኖርማሊ አውቶማቲካሊ ይሄኛውን ይዘጋዋል የሚለው ያኛውም ያሳያል። እንደዛ ቢሆንማ ኖሮ ይግባኝም አያስፈልገውም ነበረ። ስለዚህ ይሄ ነገር መወሰን ማለት የመጨረሻ ሁኔታ አይደለም። ያም አንዱ ማሳያ ነው እንደኔ ማለት ነው። ምክንያቱም ምርጫ ቦርድ ይወስናል። አንቀጽ 98 ንዑስ ቁጥር 4 ላይ ምንድነው የሚለው? በ30 ቀን ውስጥ ይግባኝ ማለት ይችላል። አይ ፓርቲ መሰረዝ አልነበረበትም የተሰረዘው በህግ አግባብ አይደለም የሚል አካል በ30 ቀን ውስጥ ለፌደራሉ ከፍተኛ ፍርድ ቤት አቅርቦ ማሰረዝ ይችላል ይላል። ስለዚህ አሁን ለምሳሌ በቅርብ ነው ግንቦት እንትን የተደረገው አይደለም። ኢቭን እኮ አሁን ሰኔ 7 ምናምን አልደረሰም። አሁን ባለው ጊዜ እንኳን አላለፈም። 30 ቀን አስቀምጦ ሄዶ ለምሳሌ የቅድም ያነሳነውን የግድም ሁኔታም ካለ እንትኑ እንዲታገድ፣ ምክንያቱም የፌደራል ከፍተኛ ፍርድ ቤት ማገድ ይችላል። አንደኛው ነገር ነው። ስለዚህ ጉዳዩንም እስከ ሰበር ድረስ ሊሄድ ይችላል። ስለዚህ ያኛውንም አርጊመንት አንዱ የሚያነሳው እንደዛ ቢሆንማ ኖሮ ይሄ ይግባኝ መኖር አላስፈለገውም ነበር። ስለዚህ ከዛ አንጻር ነው የማየው። ስለዚህ የሁለታችሁም አቋም እንግዲህ ከህግ አንጻር ስምምነቱ ቲፒኤልኤፍ ህልውናው ስለተሰረዘ አላበቃም፣ እንደቀጠለ ነው ፕሪቶሪያው ስምምነት የሚል ሀሳብ ነው ያነሳችሁ። ኢፌክቶቹ በተመለከተ ግን ማንሳት አለብን አብረን። ቆይ ገና ነው እናነሳለን። ወደ ጥያቄ እመጣለሁ። አቶ አብዱረዛቅ እዚህ ጥያቄ ላይ ግን ያው ተመልሷል። ግልጽ ነው፣ ለኔም ግልጽ በደንብ ነው የሆነልኝ ማለት ነው። ምናልባት እንደው እስቲ አሁን ደግሞ ወደ ሌላ ጥያቄ ልምጣና ህወሓት እንግዲህ ግንቦት 6 ቀን ነው ያልን አይደለ? 2017 ጀምሮ ተሰርዟል። ነገር ግን የተለያዩ ሚዲያዎች ላይ የወጡ የህወሓት አመራሮች የቀድሞ አመራሮች መግለጫዎች ሲሰጡ እናያለን። ምናልባት እንደው ይሄ የህጋዊነቱ ከምርጫ ቦርድ ህግ ጋር ተያይዞ ህጋዊነቱ ምን ይመስላል? ኢቭን ከፕሪቶሪያው ስምምነት ጋር ተያይዞ ማንሳት ትችላላችሁ። ከተሻሻለውም የፌዴራል የምርጫ ቦርድ አዋጅ ጋርም እያነሳችሁ ብትነግሩኝ ደስ ይለኛል። እንደው ምን ይመስላል?